ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አሰፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 4 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረው ዘመቻ አንድነትና የባንዶቹ መደምሰስ፣ የኢትዮጵያ ቡናና አሜሪካ 2 ዓመት የሞላው የህልውና ተጋድሎ፣ የኦቲዝም ጉዳይ፣ ነፍሰ ጡር የአማራ ፖለቲካ እስረኛና የታፈኑት፣ ኢኮኖሚ ቀውሱ፣ ሹምሽር፣ የሞቃዲሾ ስጋት የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ በጎጃም በዘመቻ አንድነት 25ኛ ቀን በተለያዩ ግንባሮች ድል መቀዳጀቱን የአገዛዙ ስልጣን አስጠባቂ ጦር መከላከያና አድማ ብተና በገፍ ፋኖን እየተቀላቀሉ መሆናቸውና በፋኖ ውስጥ የተፈጠሩ ችግሮችን በሰላማዊ መንገድ መፍታቱን ጭምር አስታወቀ። የአማራ ፋኖ በጎጃም በዘመቻ አንድነት 25ኛ ቀን ጎጃም አገው ምድር ክፍለ ጦር በዘመቻ አንድነት ታላቅ ድል መቀዳጀቱን ጠቅሷል። በዛሬው ዕለት ሚያዝያ 4 ቀን 2017 ዓ.ም ዘንገና ብርጌድና ጊዮን ብርጌድ፣ ቢተወደድ መንገሻ ጀንበሬ ብርጌድ፣ ኤፍሬም አጥናፉ ብርጌድና ስሜነ ደስታ ብርጌድ በጋራና በተናበበ መንገድ አሽፋ ከተማ ላይ የሚገኘውን የጠላት ኃይል ከበባ ውስጥ በማስገባት የጠላትን 2 ከባድ የተባሉ ምሽጎችን በመደምሰስ ከቀኑ 7 ሰዓት እስከ ምሽቱ 1 ሰዓት በቀጠለ ውጊያ ከፍተኛ ወታደራዊ ድል መቀዳጀታቸውን፣ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸው ተገልጿል። በዚህ ረዘም ባለ ሰዓት በፈጀ ውጊያ ጠላት ላይ ከፍተኛ ጉዳት የደረሰ ሲሆን በርካታ ጠላት ሙትና ቁስለኛ መሆኑን ተከትሎ ጠላት የቀረ ኃይሉን አስክሬኑን በየሜዳው እየጣለ መፈርጠጡና በርካታ የነፍስ ወከፍና ተተኳሽ መሳሪያዎች የቡድን መሳሪያ ጭምር መማረኩ ታውቋል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም ምክትል ቃል አቀባይ ፋኖ እስቲበል አለሙ ይፋ እንዳደረገው የአገዛዙ ስልጣን አስጠባቂ ጦር መከላከያ አባላትና አድማ ብተና በገፍ ፋኖን እየተቀላቀሉ መሆኑን ጠቅሷል። የአማራ ፋኖ በጎጃም 3ኛው ክፍለ ጦር አቤ ጉበኛ ብርጌድ በዝህብስት ቀጠና ከሚገኘው የአገዛዙ 99ኛ ክፍለ ጦር 2ኛ ሬጂመንት 3ኛ ሻለቃ የአገዛዙን አፋኝና ገዳይ ስርዓት በቃን ብለው ለአብይና ጓደኞቹ ስልጣን አንሞትም በማለት ህይወታቸውን በማዳን ፋኖን ለመቀላቀል የወሰኑ የአቤ ጉበኛ ብርጌድን መቀላቀላቸውን አስታውቋል። ከነዚህ መካከል ምክትል 10 አለቃ አቡሻ ጉደታ ምክትል ጋንታ መሪ የነበረ፣ 10 አለቃ ቻሌ አለምዬ ኦፕሬተር የነበረ፣ ለከዱት ተገቢውን ጥንቃቄ ማድረጋቸውና የሌሎችንም ስም ከመጥቀስ መቆጠቡን በዋቢነት ጠቅሶ ይፋ አድርገዋል። የፋኖ አደረጃጀቶች በተደጋጋሚ ፋኖን ለሚቀላቀሉ ያገዛዙ ወታደሮችና የአድማ ብተና አባላት ተገቢውን ጥበቃ በማድረግ ወደ ቤተሰቦቻቸው መሄድ የሚፈልጉትን በመሸኘት ላሳዩቸው ድጋፍ ምርኮኞች በተደጋጋሚ ማመስገናቸው አይዘነጋም። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም በ2ኛ መብረቁ ተፈራ ክፍለ ጦር ስር ዋሽራ አካባቢ ለግዳጅ ተሰማርተው በነበሩ የደጋዳሞት ብርጌድ 1ኛ ሻለቃ አባላትና በዮሐንስ አለማየሁ ብርጌድ መካከል በተፈጠረውን ዕለታዊ ግጭት ምክንያት በማድረግ በአማራ ፋኖ በጎጃም ድርጅታዊ መሪነት በአገር ሽማግሌዎችና ሃይማኖት አባቶች የተለመደ ፍትህ ሰጭነት የአካባቢው ህብረተሰብ በመሰብሰብ በማወያየትና ለድርጊቱ ይቅርታ በመጠየቅ የተበደለን በመካስ የበደለ ይቅርታ ጠይቆና ክሶ በፍጹም አማራዊ ጨዋነትና ድርጅታዊ አሰራር በዛሬው ዕለት ይህንም የእርስ በርስ ግጭት አማራ ፋኖ በጎጃም ትልቅ ትኩረት በመስጠት ድርጅታዊ ስምሪት በመስጠት እንዲፈታ ማድረጉን የአማራ ፋኖ በጎጃም አደረጃጀት ዘርፍ ምክትል ኃላፊ አርበኛ ስለሺ ከበደ ገለጸ። በዚህ ሂደት ወሳኝ ድርሻ የተወጡ የአማራ ፋኖ በጎጃም ከፍተኛ አመራሮች ጉዳዩን በበላይነት መምራት አርበኛ ስለሺ ከበደ፣ መቶ አለቃ እሱ ባለዋልና ሌሎችም በስም ያልተጠቀሱ የክፍለ ጦር አመራሮች በሂደቱ ተሳትፎ ማድረጋቸውን ጠቅሶ ሂደቱ በስኬት እንዲጠናቀቅ የደከሙ የአገር ሽማግሌዎችና ሃይማኖት አባቶችንም አመስግኗል። የአማራ ፋኖ በጎጃም ትግሉን ከመምራት ጎን ለጎን የትግል ተጠያቂነትን ለማምጣት አበክሮ እየሰራ እንደሚገኝ ገልጾ የድርጅቱ ምክትል ሰብሳቢና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው የአማራ ፋኖ በጎጃም ከፍተኛ አመራሮችና የ2ኛ ክፍለ ጦር ከፍተኛ አመራሮች በተገኙበት ጥልቅ ውይይት በማድረግ ቀጣይ የስራ አቅጣጫን በመስጠት ጉባኤያቸውን በሰላም ማጠናቀቃቸውን ጭምር ከዘመቻ አንድነት ጎን ለጎን እየወሰዷቸው ያሉ እርምጃዎችን አስታከው ባወጣው በዚሁ መግለጫ ጠቅሷል። የአሜሪካ አስተዳደር በኢትዮጵያ ምርቶች ላይ የ10 ከመቶም ታሪፍ መጨመሩም ለኢትዮጵያ ቡና ላኪዎች ስጋት መሆኑም ተገለጸ። ዘሪፖርተር ጋዜጣ ያነጋገራቸው በቡና የውጭ ገበያ ዙሪያም የጠለቀም ልምድ ያካበቱት የባንክ ባለሙያው ደመቀም ጸጋዬ የኢትዮጵያ ቡና ምርትን በመግዛት በዓለማችን 3ኛው ግዙፍ ሸማች ሀገር የሆነችው አሜሪካ የኢትዮጵያ ቡናን ጨምሮ በተመሳሳይ ምርቶች ላይ የ10 ከመቶም ታሪፍ መጫኗ በአሜሪካውያን ቡና ጠጮች ዘንድ የቡና ሸመታና
ፍላጎት ሊቀንስ ስለሚችል ለኢትዮጵያ ቡና ላኪዎችና የውጭ ምንዛሬ ማግኛ ምንጭም አሉታዊ አንድምታ ይኖረዋልም ብለዋል። ዝቅተኛ ዋጋ ያለው የቡና ምርትን የሚፈልጉ አሜሪካን ሸማቾች ይበራከታሉ ያሉት የምጣኔ ባለሙያው አቶ ደመቀም ከዚህ በተጨማሪ አሜሪካም ከኢትዮጵያ ኮፊ አረቢካ ይልቅ በዋጋ ርካሽ ለሆነው ኮፊ ሮቦስታም ትኩረትም ትሰጣለች። የአትላንቲክና የፓሲፊክ ውቅያኖሶችን ተሻግራ ለአሜሪካ ገበያዎች ምርቷን በውድ ዋጋ ከምትሸጠው ኢትዮጵያ ይልቅ የአሜሪካ ጎረቤት አገራት ቡናን በገፍ የሚያመርቱ በመሆናቸው ዋነኛም ተመራጮች ሊሆኑ ይችላሉ ብለዋል። ከገበያው መዋዠቅና ዓለም አቀፋዊ ተቃውሞም ከፓርቲያቸው ደጋፊዎችም ሳይቀር ከቀረበባቸው ትችት የተነሳ የታሪፍ ፖሊሲያቸውን በ90 ቀናት በይደር ያቆዩት ፕሬዝዳንት ዶናልድ ትራምፕ በቀጣይነት ምን እርምጃ ሊወስዱ እንደሚችል ከወዲሁም ስጋትና ጥርጣሬን ፈጥሯል። በአማራ ህዝብ ላይ ጦርነት ከከፈተው አገዛዝ ጎን የተሰለፉ 1 ሻምበል አድማ ብተና አባላት ሙሉ ለሙሉ በወሎ ግንባር መደምሰሳቸውን የአማራ ፋኖ በወሎ ቤተ አማራ አስታወቀ። ዘመቻ አንድነት ተጠናክሮ ቀጥሏል። የአማራ ፋኖ በወሎ ቤተ አማራ ዛሬ ሚያዝያ 4 ቀን 2017 እንዳስታወቀው በአማራ ህዝብ ላይ ጦርነት ካወጀው የአብይ አገዛዝ ስልጣን አስጠባቂ ጦር ጋር ግንባር የፈጠሩ 1 ሻምበል አድማ ብተና ሙሉ ለሙሉ መደምሰሳቸውን ገልጿል። ዘመቻ አንድነት የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር 1 ከሀውጃ ክፍለ ጦር 4ኛ ወንጭፍ ሻለቃና አሳምነው ክፍለ ጦር 5ኛ ሻለቃ አንድ ሻምበል በጥምረት በሰሩት ወታደራዊ ኦፕሬሽናቸውን አስታውቋል። ትላንት ሚያዝያ 3 ቀን 2017 ዓ.ም ከምሽቱ 6 ሰዓት እስከ ምሽቱ 7 ሰዓት ከ20 ድረስ 1 ሰዓት ከ20 ደቂቃ በፈጀ ፈጣን የማጥቃት እርምጃ ወልዲያ ከተማ ገብርኤል ተራራ ላይ ኮንክሪት ምሽግ ሰርቶ የተቀመጠውን 1 ሻምበል አድማ ብተና ሆዳደር ኃይል በጀግኖቹ ሙሉ ለሙሉ መደምሰሱን ገልጿል። ከሁለቱ ሻለቆች 1 ሻምበል በጣምራ በፈጸሙት አስደናቂ ፈጣን የማጥቃት እርምጃ በኃይል ታፍነው የሰለጠኑ በቅርቡ ተመርቀው የተመደቡ 1 ሻምበል አድማ ብተና ሙሉ ለሙሉ የተደመሰሱ ሲሆን ወልዲያ ከተማ በመግባት ሌላ ተጨማሪ ጀብዱ መፈጸማቸውም ታውቋል። ወልዲያ ከተማ መሽጎ የነበረው የጸጥታና የፖለቲካ እንዲሁም ከፍተኛ የዙፋን ጠባቂው ሰራዊት ጄኔራሎች በበርካታ ፓትሮሎች በብረት ለበስና ዙ 23 ታጅበው ሌሊቱን ወደ ጭፍራ መፈርጠጣቸውንም የአማራ ፋኖ በወሎ ቤተ አማራ በዚሁ መግለጫ አስታውቋል። በተጋድሎ ከ40 በላይ ኃይል ሲደመሰስ ከ20 ያላነሰ ቁስለኛ መሆኑን ጨለማውን ተገን በማድረግ ገደል ገብቶ አድሮ ንጋት ተለቅሞ ወልዲያ ሆስፒታል የገባ ቁስለኛ ጭምር እንደነበር ታውቋል። 1 ብሬል 25 ክላሽ ከ2000 በላይ የብሬል ጥይት ከ1500 በላይ ክላሽ ጥይቶችን 56000 ክላሽ ካዝና 20 ቦምብና 9 ሳምሱንግ የእጅ ስልኮችን በርካታ የወገብ ትጥቅ ወታደራዊ ሻንጣ የዝናብ ልብስና ተጨማሪ ምርኮ ማስመዝገባቸው ተገልጿል። ይህ በእንዲህ እንዳለ የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ ከትላንት በስቲያ ሚያዝያ 2 ቀን 2017 የታቦር ተራራ መቅሰፍቶች አማራ ሳይንት የወረዳው ከተማ መውጫ ነሆር የሚባለው ልዩ ቦታ ላይ የመሸገውን ቅጥረኛ የባንዳ ሚሊሻ አባላት ላይ ጉዳት ማድረሳቸው ታውቋል። ጠላት ያስተናገደው ጉዳት 1 ሙትና 7 ቁስለኛ መሆኑንም የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር 1 ባወጣው በዚሁ መረጃ አስታውቋል። ተመሳሳይ ትላንት ሚያዝያ 3 ቀን 2017 ዓ.ም በዋሮ ግንባር ውቅር በሚባለው ቦታ ከቀኑ 7 ሰዓት እስከ ምሽቱ 12 ሰዓት ድረስ የዘለቀ ከባድ ውጊያ የተደረገ ሲሆን የአብይ አገዛዝ ዙፋን አስጠባቂ ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱም ታውቋል። በዚህ ግንባር የዙፋን ጠባቂ ወራሪ ጦር 5 ብኩን ወታደሮች መደምሰሳቸውን፣ ቁጥሩ ያልታወቀ ቅጥረኛ ኃይል መቁሰሉን፣ ሌሊቱን ሙሉ ለሙሉ ያገዛዙ ኃይል የሞቱትን ጭምር ማንሳት አለመቻሉ ተገልጿል። በተለያዩ ግንባሮች የውሻ ሞት እየሞተ ያለው የወንጀለኛው ቡድን ብልጽግና ስልጣን ጠባቂ ኃይል ራሱን መከላከያ ብሎ የሚጠራው ለአገዛዙ ሲል ህይወቱን እንዳያጣ ለፋኖ በተለያዩ አቅጣጫዎች እጁን እንዲሰጥ ዳግም ጥሪ ቀርበዋል። በተያያዘ ዜና በጓሜዳ ግንባር ኮክ በተባለች ቦታ በተደረገ ውጊያ የታቦር ተራራ የጠላት ምሽግ ላይ የሰነዘሩትን ጥቃት ተከትሎ ጠላት ወደ ሌላኛው ምሽግ ማፈግፈጉን ተገልጿል። በተለያዩ አውደ ውጊያዎች የሽንፈት ጽዋውን ከመጎንጨት ውጭ አማራጭ የሌለው የስርዓቱ አደግዳጊና አጎብዳጅ ጦር በግልፍተኝነትና የአማራን ደም እንባ ማስለቀስ ስራዬ ብሎ የያዘው በቀለኛ ኃይል በከባድ መሳሪያ የንጹሐን ቤቶችን ማቃጠሉንም ይኸው መረጃ ጠቅሷል። በዚህም 7 የንጹሐን ቤቶች ከነሙሉ ንብረት ጋር ያቃጠለው በበቀል እርምጃ የአገዛዙ ኃይልና ባንዳዎች ያቃጠሉ ሲሆን የቀንድ ከብቶችም ቤት ውስጥ እንዳሉ መቃጠላቸው ተገልጿል። የኦህዴድ ብልጽግና ቡድን በተቻለው መጠን አማራን ለመጨፍጨፍና በኢኮኖሚ ለማድቀቅ አበክሮ እየሰራ እንደሚገኝ የተሸናፊው የአብይ አገዛዝ ስልጣን አስጠባቂ ጦር ኢሞራላዊ እና ወንጀለኛ መሆኑን በተግባር እያረጋገጠ መሆኑም ተገልጿል።
በኢትዮጵያ ውስጥ የሚካሄደው የውጭ ገንዘብ ምንዛሬም ገበያም ግልጽነት እንዲኖረው የምጣኔ ባለሙያዎችም አሳሰቡም። በኢትዮጵያ ውስጥም የምግብ አቅርቦትም እጥረትም ሊከሰት ይችላል ሲሉም ስጋታቸውን ገለጹ። በኢትዮጵያ ኢኮኖሚ ማህበር ውስጥ የሚገኙ ባለሙያዎችም በ8 ክልሎችም እንዲሁም በአዲስ አበባና በድሬዳዋም ከተሞች ባደረጉት የማክሮ ኢኮኖሚ ጥናትም በገንዘብ ተመኑና የዋጋ ግሽበት ዙሪያም ከፍተኛ የመዋዠቅ ልዩነት መታየቱን በተለይ ምግብ ነክ ባልሆኑ ምርቶች ላይ ይህ ችግር ጎልቶ መታየቱን ታዝበዋል። እንደ ጥናቱ አቅራቢዎችም በኢትዮጵያ ውስጥ የአቅርቦ ሰንሰለቱም ተገቢውን ምላሽ አለማግኘቱ የማክሮ ኢኮኖሚውና ኢኮኖሚው ላይ ግሽበት ሊከሰት ይችላል። በተለይ በአሁኑ በዓለም ላይ ከሚካሄደው የመገበያያ ገንዘብ ግሽበትና የንግድ ጦርነት አኳያም ችግሩ ለኢትዮጵያ ገበያም የከፋ ሊሆን ይችላል በማለትም አስጠንቅቀዋል። በጥናቱ ላይ የገንዘብ ገበያው በይበልጥ ውጤታማ እንዲሆን ከመንግስት ቁጥጥር ነፃ እንዲሆን ሊበራላይዜሽን እንዲፈጸም እንዲበረታታም የአገር ውስጥ የተለያዩ ምርቶችም እንዲጨምሩ ሰላምና መረጋጋት ትኩረት እንዲሰጣቸው ምክረ ሐሳብም አቅርበዋል። የአማራ ፋኖ በሸዋ አገዛዙን የእብሪት ወረራ ተከትሎ በአገዛዙ ስልጣን አስጠባቂ ጦር ላይ የመጀመሪያዋን ተኩስ የከፈተበትን ዕለት በተለያዩ ዝግጅቶች አስበው መዋሉን አስታውቋል። በአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ በጠላት ላይ የወሰደውን እርምጃ ተከትሎ ድል መቀዳጀቱንም አስታውቋል። የአማራ ፋኖ በሸዋ በአማራ ታሪክ ለመጀመሪያ ጊዜ በአገዛዙ ስልጣን አስጠባቂ ጦር ራሱን መከላከያ በሚለው ሰራዊት ላይ ፊት ለፊት ተኩስ የገጠመበትን ዕለት በተለያዩ ዝግጅቶች አስበው መዋሉን ዛሬ ሚያዝያ 4 ቀን 2017 ባወጣው በዚሁ መግለጫ አስታወቀ። ሚያዝያ 3 ቀን 2015 ዓ.ም ከ2 ዓመት በፊት ደብረ ብርሃን ልዩ ቦታው ጠባሴ ዋስ ማዲያ በሚባል ቦታ ያገዛዙ ኃይል በጥቂት የቡድንና የነፍስ ወከፍ መሳሪያ በመግጠም 169 የጠላት ኃይል በመደምሰስ 48 በማቁሰል የጠላትን ቅስም የሰበረው የዛሬው የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር መብረቁ ብርጌድ በኢንጂነር ደሳለኝ ሲያስብ ሸዋ እየተመራ እንደነበር ከ2 ዓመት በፊት የተፈጸመውን ወታደራዊ እርምጃ ተከትሎ ዕለቱን በማሰብ በተለያዩ ዝግጅቶች ማክበሩን የአማራ ፋኖ በሸዋ ህዝብ ግንኙነት ክፍል በላከው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ በኢንጂነር ደሳለኝ ሲያስብ ሸዋ የሚመራ የአማራ ፋኖ በሸዋ ከሰም ክፍለ ጦር በፋኖ 50 አለቃ ፍቃዱ ጥላሁን በዋና አዛዥነት የሚመራው ነበልባል ብርጌድ ዛሬም ጠላት ላይ የሚወስደውን ወታደራዊ እርምጃ አጠናክሮ መቀጠሉና ድል መቀዳጀቱን አስታውቋል። በነበልባል ብርጌድ ስር የሚገኘው በፋኖ 50 አለቃ ሰለሞን አድኖ የሚመራው ሻለቃ 3 ወደ ጠላት ቀጠና በልባቸው ተስበው ሲገቡ ከሻምበል አንድ የተውጣጡ ጋር በመቀናጀት ትላንት ሚያዝያ 3 ቀን 2017 ከምሽቱ 5 ሰዓት ተኩል ገደማ ወደ ባልጪ ከተማ ሰርገው በመግባት በባልጪ ፖሊስ ጣቢያና በከተማው ማዘጋጃ ቤት በመግባት በአማራ ህዝብ ላይ ጦርነት ያወጀው አብይ አገዛዝ ስልጣን አስጠባቂ ጦርና አብረውት የተሰለፉ ባንዳዎች ላይ የተጠና እርምጃ መውሰዳቸውን አስታውቋል። የነበልባል ብርጌድ ተሰብስበው ሲጋራ ሲያጨሱ በነበሩ የጠላት ኃይሎች ላይ በሰነዘሩ ድንገተኛ ጥቃት የጠላት ኃይል ሙትና ቁስለኛ አድርገው ወደ ነጻ ቀጠናቸው ተልኳቸውን በመፈጸም መመለሳቸውን በዘመቻ አንድነት የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ በወሰደው በዚህ ወታደራዊ እርምጃ ድል መቀዳጀቱን የብርጌዱ ሚዲያና ኮሚኒኬሽን ዛሬ ሚያዝያ 4 ቀን 2017 ባወጣው በዚሁ መግለጫ አስታውቋል። በአማራ ማንነታቸው ሳቢያ የታሰሩ የፖለቲካ እስረኞች ከእስር ቤት ለአገዛዙ መከላከያ ተላልፈው መሰጠታቸው ቤተሰብ ስጋት ላይ ወድቋል። በአማራነቱ የታሰረው የፖለቲካ እስረኛ በደረሰበት ድብደባ ሕክምና ተከልክሎ ችግር ላይ መሆኑን ለፍርድ ቤት ገለጸ። በአማራ ማንነታቸው ሳቢያ የታሰሩ የፖለቲካና ሕሊና እስረኞች መካከል ፍርድ ቤት እንዳይቀርቡ የተደረጉ የግፍ እስረኞች ለአገዛዙ መከላከያ ተላልፈው መሰጠታቸውን የፍርድ ቤት ሂደቶችን እየተከታተለ የሚዘግበው ኦሎክሶን አንድነት በላከው ዘገባ አስታውቋል። የፖለቲካ እስረኞቹ ቃል ኪዳን መለሰና ውበቱ የተባሉ የአማራ ብሔር ተወላጆች ከአማራ አካባቢዎች ወደ አዲስ አበባ በሀገር አቋራጭ አውቶቡስ እየመጡ በነበረበት ወቅት መጋቢት 21 ቀን 2017 ዓ.ም እንጦጦ ኬላ ላይ በአገዛዙ አፋኝ ኃይሎች ታፍነው ሜክሲኮ ወደሚገኘው የፌዴራል ፖሊስ ወንጀል ምርመራ መወሰዳቸውን አስታውሶ ለ11 ቀናት በዚያ ካሰቃዩቸው በኋላ ፍርድ ቤት ሳያቀርቡ ሚያዝያ 2 ቀን 2017 ዓ.ም ከሁለት ቀናት በፊት ከምሽቱ 12 ሰዓት ተኩል ሲሆን ለአገዛዙ መከላከያ ሰራዊት አባላት አሳልፈው እንደሰጧቸው ገልጿል። ፓትሮል ይዘው በመምጣት ከፌዴራል ፖሊስ ወንጀል ምርመራ ቢሮ አውጥተው ወደ አልታወቀ ቦታ ያገዛዙ ወታደሮች የወሰዷቸው ሲሆን የፖለቲካ እስረኞቹ ቤተሰቦች የድረሱልኝ ጥሪ እያቀረቡና ሕይወታቸውን ለመታደግ እንዲቻል የሚመለከታቸው መገናኛ ብዙሃን የሰብአዊ መብት ተሟጋቾች ለጉዳዩ ትኩረት እንዲሰጡ ጥሪ አቅርበዋል። ይህ በእንዲህ እንዳለ የፍርድ ቤት ዘገባ የሚያቀርበው አውሎክሰን አንድነት በአማራነቱ ሳቢያ በፖለቲካ እስረኝነት ላይ የሚገኘውና ከደረሰበት ድብደባ አንጻር ሕክምና ተከልክሎ
ተገድሎ ጉዳት የደረሰበት እንዳሰኘው ክበብ ባህሩ ደስታው ማሞ ሲሳይ ከተባለ በአንድ መዝገብ አብሮት ከተከሰ የፖለቲካ እስረኛ ጋር ትላንት በፌዴራል ከፍተኛ ፍርድ ቤት በቀረቡበት ወቅት መዝገቡ የተቀጠረው ለብይን ቢሆንም ችሎቱ ወደ ሚያዝያ 14 ቀን 2017 በአማራነታቸው ከታሰሩት መካከል እንዳሰኘው ክበብ በድብደባና በሕክምና ጉድለት ምክንያት እግሩ ላይ የደረሰበትን ጉዳት በግልጽ ለችሎቱ አሳይቶ ዳኞች በተመለከቱት ነገር ማዘናቸውን በመግለጽ ለማረሚያ ቤቱ ጥብቅ ትዕዛዝ እንደሚሰጡ ማስታወቃቸውን ገልጸዋል። አውሎክሶን አንድነት በዚሁ ዘገባ አቃቢ ሕግ በስልክ ጠለፋ ተገኘ ያለው መረጃ አለኝ ቢልም የትኛው ፍርድ ቤት የሰዎችን ስልክ እንድትጠልፍ ፈቀደልህ ሲባል በቂ ምላሽ አለመስጠቱም ታውቋል። ፍርድ ቤቱ ብይን ከመስጠቱ በፊት የተከሳሾችን ስልክ ለመጥለፍ ያስፈቀድክበትን ደብዳቤ ይዘህ ቅረብ በማለት ለሚያዝያ 14 ቀን 2017 ዓ.ም ተለዋጭ ቀጠሮ የሰጠ ሲሆን በዕለቱ ችሎት የፖለቲካ እስረኛውና በድብደባ ጉዳት የደረሰበት እንዳሰኘው ክበብ በተለያዩ ጊዜያት ድብደባ እንደተፈጸመበትና በሕክምና ጉድለት ምክንያት እግሩ ላይ የደረሰበት ጉዳት በግልጽ ችሎት ያሳየ ሲሆን ዳኞችን በተመለከቱት ነገር ማዘናቸውን በመግለጽ በየጊዜው ከፍተኛ የሆነ የበደል ሮሮና ለቅሶ እየሰሙ መሆናቸውን በመግለጽ አቃቢ ሕግ ሙያዊ ግዴታውና ኃላፊነቱ እንዲወጣ ትዕዛዝ መስጠታቸው ታውቋል። 5 እና 6 ጊዜ ከቀጠሮ እያስቀሩ በተጨማሪም ከተኛሁበት ሆስፒታል ካልጋ ሁሉ እያቋረጡ በመውሰድ ሕክምና በአግባቡ እንዳላገኝ እያደረጉ ነው በማለት ማረሚያ ቤቱ ያደረሰበትን በደል የፖለቲካ እስረኛው ገልጿል። እንዳሰኘው የገጠመኝን የጤና እክል እስካልታከምኩ ድረስ ካሁን በኋላ ወደ ፍርድ ቤት ለመምጣት ይቸግረኛል ማለቱን ተከትሎ ችሎቱ በአስቸኳይ እንዲያሳክሙት ጥብቅ ትዕዛዝ እንደሚሰጥ አስታውቋል። የአሜሪካው የጤና ሚኒስትር ሮበርት ኤፍ ኬኔዲም ትንሹ ወይም ጁኒየር እየተስፋፋ ያለውን የኦቲዝም መንስኤም በ5 ወራት ውስጥ ለማወቅ መጠነ ሰፊ ምርመራና ጥናት እንደሚደረግም ተናገሩ። ላለፉት 10 ዓመታት ጥናት ሲደረግበት የቆየውንና ውስብስብ መሆኑ ያመለከቱት ባለሙያዎች የኦቲዝም መንስኤ መረዳት ሚኒስትሩ እንደሚሉት በወራት ውስጥ የሚደረስበትም ቀላል ጉዳይ አይሆንም በማለት ሙከራውን የተሳሳተና ተጨባጭ ያልሆነ ሲሉም ተችተውታል። በቅርቡ በፕሬዚዳንት ዶናልድ ትራምፕ የተሾሙት የአሜሪካ የጤና ሚኒስትሩ ሮበርት ኬኔዲ ኦቲዝም ከክትባት ጋር የተገናኘ ነው የሚል ንድፈ ሐሳባቸውን የሚያራምዱ ሲሆን ባለፈው ሐሙስ በተካሄደው የካቢኔ ስብሰባ ላይ በቀጣይ ወራት ውስጥ የሚደረገው ምርመራ ከዓለም ዙሪያ በመቶዎች የሚቆጠሩ ሳይንቲስቶችን ያሳትፋልን ብለዋል። በመጪው መስከረም እየተስፋፋ ያለውን ኦቲዝም መንስኤውን ምን እንደሆነ እናሳውቃለን ያሉት ጁኒየሩ ኬኔዲ ይህንን አጋላጭ የሆኑትን ምክንያቶች ለማስወገድ ያስችላል ሲሉም ተናግረዋል። የመንግስት መረጃ እንደሚያመለክተው ከፈረንጆቹ 2000 ወዲህ በአሜሪካ ውስጥ ብቻ የኦቲዝም መጠን በከፍተኛ መጠን የጨመረም ሲሆን በ2020 ከ8 ዓመት ታዳጊዎች መካከል የኦቲዝም ክስተት መጠን 2.77 በመቶ መድረሱም የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲም አስታውቋል። ሳይንቲስቶችም ለቁጥሩ መጨመር፣ ስለ ኦቲዝም ያለው ግንዛቤ መጨመር እንዲሁም የኦቲዝም ትርጉምና የሚያካትታቸውን ሁኔታዎች መስፋፋት በከፊል ምክንያት ሊሆኑ እንደሚችሉም አመልክተዋል። ተመራማሪዎች ለኦቲዝም ምክንያት የሚሆኑት አካባቢያዊ ጉዳዮች ላይም ጥናት በማድረግ ላይ ሲሆኑ መንግስታዊ የአሜሪካ ብሔራዊ ጤና ተቋም በየዓመቱ በኦቲዝም ላይ ለሚደረጉ ጥናቶች ከ300 ሚሊዮን የአሜሪካን ዶላር በላይ ወጪ እንደሚያደርግም ታውቋል። ተቋሙ በእርግዝና ወቅት የሚያጋጥሙ የኬሚካል ተጋላጭ የአየር ብክለት፣ ያለ ጊዜው የሚከሰት ወሊድ፣ በወሊድ ጊዜም ከፍተኛ ክብደትና እድሜ ከገፋ በኋላ የሚያጋጥም እርግዝና ጨምሮ ሌሎችም ለኦቲዝም ምክንያት ይሆናሉም ሲል ዘርዝሯል። የጤና ሚኒስትሩ ግን ውጤቱ መስከረም ላይ ይታወቃል ስላሉትም የምርመራ ፕሮጀክት ዝርዝርና ምን ያህል ገንዘብ እንደተመደበበትም ለጊዜው ያሉት ነገር የለም። አዲሱ የአሜሪካው ጤና ጥበቃ ሚኒስትር በክትባቶች ላይ ባላቸው ጥርጣሬና ተቃውሞ የተነሳም ጥያቄ የሚነሳባቸው ሲሆን በኦቲዝም ላይ የሚደረገውን ጥናት ላይ እንዲሳተፉ ተመሳይ አቋም ያላቸው ግለሰብ መሾማቸው መነጋገሪያም ሆኗል። ተቀባይነትም ያላገኘው ኦቲዝምና በልጅነት የሚሰጡም ክትባቶችም ተያያዥነት አላቸው የሚለው ሐሳብ ትኩረትም ያገኘ እንደ እንግሊዙ ዶክተር በአውሮፓውያኑ 1998 ላንሴት በተባለው ታዋቂው የሕክምና መጽሔት ላይ ጽሑፋቸው ከወጣ በኋላ ሲሆን በኋላ ላይ ዶክተሩ ለጥናቱ የተጠቀመባቸው መረጃዎች ሐሰተኛ ሆነው በመገኘታቸው ጽሑፉ ውድቅም ተደርጓል። በነታደሰ ድርቤ መዝገብ የ8 ወር ነፍሰ ጡር እናትን ጨምሮ በአማራ ማንነታቸው ሳቢያ የታሰሩ የፖለቲካ እስረኞች በአገዛዙ የፈጠራ ሽብር ወንጀል ተከሰው ፍርድ ቤት የቀረቡ ሲሆን ችሎቱ በዋስትና ክርክር ላይ ብይን ለመስጠት ተለዋጭ ቀጠሮ መስጠቱ ታውቋል። በነታደሰ ድርቤ መዝገብ መሰረት አልታየ የተባለች የ8 ወር ነፍሰ ጡር እናትን ጨምሮ በአማራ ማንነታቸው ሳቢያ የታሰሩ የፖለቲካና ሕሊና እስረኞች በአገዛዙ የፈጠራ የሽብር ወንጀል ተከሰው
18ቱ ትላንት ሚያዝያ 3 ቀን 2017 በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት መቅረባቸውን አውሎክሶን አንድነት የፍርድ ቤት ሂደቱን ተከታትሎ በላከው ዘገባ አስታውቋል። በነታደሰ ደርቤ መዝገብ 20 የፖለቲካ እስረኞች በሜክሲኮና በማዕከላዊ እስር ቤቶች በስር ላይ ቆዩ በአማራነታቸው የተከሰሱ ሲሆን ከመካከላቸው ኮንስታምፕል ያለ ሙልዬና ዋና ሳጅን ይርጋ ጸጋ የተባሉት 2 ተከሳሾች በፌዴራል ከፍተኛ ፍርድ ቤት ጊዜ ቀጠሮ ችሎት ቀርበው እያንዳንዳቸው በ40 ሺህ ብር ዋስትና ከተፈቱ በኋላ በሌሉበት የተከሰሱ መሆናቸው ታውቋል። ሁሉም ተከሳሾች ያለ ፍርድ ቤት ትዕዛዝ በደህንነትና በፌዴራል ፖሊስ አባላት የተያዙ መሆናቸው የተገለጸ ሲሆን በመዝገቡ ከተከሰሱት 20 የፖለቲካ እስረኞች መካከል 17 የሚሆኑት ወደ ማረሚያ ቤት መውረዳቸው ታውቋል። በመዝገቡ 11ኛ ተከሳሽ ወይዘሮ መሰረት አልታየ 8 ወር ከ2 ወር ነፍሰ ጡር ስትሆን ወደ ቅሊንጦ ማረሚያ ቤት የተወሰዱ ተከሳሾች መዝገቡ በስሙ የሚጠራው ታደሰ ደርቤ ዘውዴን ጨምሮ 17 ሲሆኑ ከነዚህ መካከል ዋና ሳጅን ንጉሴ ማናየና ሳጅን ሮቤል ታከለ ይገኙበታል። ተከሳሾች በአዲስ አበባ ፖሊስ ኮሚሽን ማዕከላዊና በፌዴራል ፖሊስ ወንጀል ምርመራ ሜክሲኮ ታስረው የቆዩ ሲሆን መጋቢት 25 ቀን 2017 በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው መደበኛ ያገዛዙ የተለመደ የፈጠራ የሽብር ክስ መስርቶባቸዋል። ከመጋቢት 26 ቀን 2017 ጀምሮ ደግሞ ወደ ቅሊንጦ ማረሚያ ቤት ተዛውረው የክስ ሂደታቸውን በመከታተል ላይ እንደሚገኙ ይኸው ዘገባ አመልክተዋል። አዲስ አበባ ፖሊስ ኮሚሽን ማዕከላዊ በጨለማ ክፍል ለሳምንታት ተስረው እንዲመረመሩና እንዲሰቃዩ ከተደረጉት መካከልም ታደሰ ደርቤ፣ አዶናይ ብሩ፣ ሳጅን ሮቤል ገብሩ፣ አድራው አዲስ፣ ኮንስታምብል ታደሰ ሙናይና አንደበት ተስፋሁንና ዋና ሳጅን ንጉሴ ማናየ እንደሚገኙበት ተገልጿል። በዚህ መዝገብ የ8 ወር ከ2 ወር ነፍሰ ጡር የሆነችው ወይዘሮ መሰረት አልታየ ምንም እንኳን አቃቤ ሕግ ከ8ኛና ከ9ኛ ተከሳሾች ኮንስታምብል ያለ ሙልዬና ዋና ሳጅን ይርጋ ጸጋዬና ጋር 11ኛ ተከሳሿ መሰረት አልታየ በዋስትና እንደተፈታች ቢገልጽም አሁንም በማዕከላዊ እስር ላይ እንደምትገኝ ታውቋል። ከትላንት በስቲያ ሚያዝያ 2 ቀን 2017 በነበረው ችሎትም በፖሊስ ታጅባ ፍርድ ቤት የቀረበች ሲሆን የሁሉም ተከሳሾች በተለይም ደግሞ ነፍሰ ጡር ለሆነችው እናት ዋስትና እንዲፈቀድላት ጠበቆች ሰፊ ክርክር ያደረጉ ቢሆንም በጠበቆችም ሆነ አቃቤ ሕግ በክሱ ላይ ከእስር እንደተለቀቀች አድርጎ ከገለጸ በኋላ ስለምን አስረዋት እንደቆዩ የጠየቀ እንደሌለ ታውቋል። የግራ ቀኙን ክርክር ሰምቻለሁ ያለው ፍርድ ቤት የዋስትና ክርክሩ መርምሬ ብይን ለመስጠት በሚል ፍርድ ቤቱ ለሚያዝያ 16 ቀን 2017 ዓ.ም ተለዋጭ ቀጠሮ በመስጠት በተለመደ ሁኔታ በአማራ ማንነታቸው ሳቢያ በታሰሩ የህሊናና የፖለቲካ እስረኞች መዝገብ ላይ የሚያደርገውን ማጓተት አጠናክሮ መቀጠሉን የፍርድ ቤቱን ሂደት ከሚከታተሉ ወገኖች ያገኘነው ተጨማሪ መረጃ ይገልጻል። አገዛዙ እየወሰደ ባለው የተሳሳተ ኢኮኖሚ እርምጃና የተለያዩ ጫናዎች ሳቢያ በአገሪቱ መካከለኛ ገቢ ያለው ኃይል ወደ ድህነት እየተገፋ በመሆኑ ለአጠቃላይ አገራዊ ኢኮኖሚ በዘላቂነት ከፍተኛ ችግር እንደሚፈጥር የቀድሞ የዴፓ ሊቀመንበርና የኢኮኖሚ ባለሙያው ገለጹ። በአብይ አህመድ የሚመራው ብልጽግና ፓርቲ ይከተለዋለሁ የሚለውን ኢኮኖሚያዊ ፖሊሲ በአገሪቱ የተንሰራፋው ጦርነትና የኑሮ ውድነትን ተከትሎ ከፍተኛ ቅሬታ ከተለያዩ አቅጣጫዎች እየተሰሙ ሲሆን የኢኮኖሚ ባለሙያውና የቀድሞ የዴፓ ሊቀመንበር አቶ ሙሼ ሰሙም ከአፄ ኃይለ ሥላሴ እስከ ኢህአዴግ ድረስ የነበሩትን ሁኔታዎች ጭምር በማነጻጸር በአሁኑ ወቅት መካከለኛ ገቢ ያላቸው ዜጎች ከጨዋታ ውጭ እየወጡ ያሉበት ሂደት አገራዊ ኢኮኖሚው ላይ በዘላቂነት ችግር ሊፈጥር እንደሚችል ገልጸው አስጠንቅቀዋል። የአፄ ኃይለ ሥላሴ መጨረሻዎቹ የስልጣን ዘመናት ላይ ብልጭ ብሎ ከጠፉት መካከለኛ ገቢ ካላቸው ዜጎች ክሽፈት በኋላ በኢትዮጵያ ታሪክ መካከለኛ ገቢ ያለው ኢኮኖሚ መደብ ያቆጠቀጠበት ጊዜ ቢኖር የኢህአዴግ ዘመን ነበር ያሉት የቀድሞ የዴፓ ሊቀመንበር አቶ ሙሼ ሰሙ ከሩብ ምዕተ ዓመት ባነሰ ጊዜ ውስጥ መካከለኛ ገቢ ያላቸው ዜጎች ከዕለታዊ ፍላጎታቸው አልፈው የራሳቸውን ቤት ለመገንባት ተሽከርካሪና አስፈላጊ ቁሳቁስ ለመግዛት ልጆቻቸውን መካከለኛና ከፍተኛ ትምህርት ቤት ከፍሎ ለማስተማር አልፎ አልፎም ከነቤተሰባቸው ከከተማና ከሀገር ወጣ ብሎ ለመጎብኘት የሚያስችል ጥሪት መቋጠር ችለው እንደነበር አስታውሰዋል። በአጭር ጊዜ ውስጥ ተጨማሪ ገቢ ማመንጨት ስለቻሉ የሀገራችን ኢኮኖሚ እንዲያንሰራራ፣ ግብይት እንዲስፋፋና በርካታ አነስተኛ መካከለኛና ከፍተኛ አቅም ያላቸው ነጋዴዎች እንዲፈጠሩ ገንቢ ሚና ተጫውቶ ነበር በማለት በአሁኑ ወቅት ያሉትም ፈተናዎች ዘርዝረዋል። ዓለም መካከለኛ ገቢ ያለው ማህበረሰብ ለመፍጠር ከፍተኛ ትግል ላይ ቢሆንም ከኢህአዴግ መፍረክረክ በኋላ ግን የአገራችን መካከለኛ ገቢ ያለው መደብ ለተወሰነ ጊዜ እየተንገዳገደም ቢሆን ለመቆም ያደረገው ጥረት ከጊዜ ወደ ጊዜ በሚፈጠሩ ኢኮኖሚያዊ ጫናዎች፣ ሳንካዎች ምክንያት እንደገና ማንሰራራት እያቃተው እንደሆነ መታዘብ ይቻላል ሲሉ ገልጸዋል። መካከለኛ ገቢ የነበረው መደበኛ ከፍተኛ የኑሮ ውድነቱ ካሳደረበት ጠባሳ ሳያገግምና ገቢው ሳያድግ ለሙስና አሳልፈው የሚሰጡ አስገዳጅ ደንቦች፣ መመሪያዎችና ህጎች
አዳዲስ የግብር ርዕሶች፣ ተደራራቢ ግብሮች፣ ከፍተኛ የደንብና የአገልግሎት ታሪፍ፣ ሁሉም የአገልግሎትና ግዢዎች ላይ ተጨማሪ እሴት ታክስ መደራረባቸው በአጭር ጊዜ ውስጥ ገቢና ወጪው የማይመጣጠን በስራውና በኑሮ ተስፋ የቆረጠና የተከፋ በፍጥነትም ጥሪቱ ተሟጦ ወደ ድህነት ወለል ወራጅ የኢኮኖሚ መደብ ሊሆን እንደሚችል ምልክቶች እየታዩ መሆኑን ገልጸዋል። መካከለኛ ገቢ ያለው መደብ ኢኮኖሚያዊ አቅሙ የተሟጠጠ እረፍት የተነሳ ተስፋ የቆረጠ ሲመስለው በሁለንተናዊ መገለጫው በሆነው ንቁ ፖለቲካዊ ተሳትፎ ላይ እንደሚዳከም በጥላቻ የተሞላ ተሸማቃቂና ፖለቲካዊ ምዘናው ወደ ጨለምተኝነት ያደላ ከመሆኑ በላይ ስደተኝነትን የተለየ አማራጭ እንደሚያደርግ ከታሪክ መረዳት ይገባል ሲሉ አስጠንቅቀዋል። ከኢኮኖሚያዊ ሚናው አኳያ ሲመዘን ሀብትና ንብረት ማፍራት፣ ተጨማሪ ገቢ ማግኘት፣ ጥሪት ማከማቸት፣ ኢኮኖሚያዊ አቅሙን ማጎልበትና መለወጥ ዳገት መስሎ ሲታየው በቀላሉ ከኢኮኖሚ የጨዋታ ሜዳ ተገፍትሮ በመውጣት በሀገር ግንባታ ላይ ሊኖረው የሚገባው ከፍተኛ ሚና ወደ ዜሮ ሊወርድ ይችላል። በጥቅሉ መካከለኛ ገቢ ያለው መደብ በሂደት አቅሙ ሊሸረሸር በሚችልበት ሁኔታ ስለ ልማት፣ ስለ እድገት፣ ስለ ለውጥና ስለ ኢኮኖሚያዊ ሽግግር ማሰብ ከተስፈኝነት አይዘልም በማለት አስተያየታቸውን አስፍረዋል። የዚህ ሙከራ ሰለባ ሊሆን የሚችለው መካከለኛ ገቢ ያለው የኢኮኖሚ መደብ ሊደፍቁት ያቆበቆቡ ኢኮኖሚያዊ ፈተናዎች ውለው አድረው ከመደብ ጥቅም ባሻገር በትውልዱም ሆነ በሀገር ላይ ዘላቂ ስር ነቀል ኪሳራ ሊያስከትል እንደሚችል ከወዲሁ በመረዳት እየተሄደበት ያለውን ኢኮኖሚያዊ ፍልስፍና መፈተሽና መመርመር ይገባል የሚል ጠንካራ እምነት አለኝ በማለት ጥሪ አቅርበዋል። ይህ በእንዲህ እንዳለ የኦሮሞን የበላይነት በተረኝነት አስቀጥላለሁ የሚለው አብይ አህመድ ጅማ ላይ በቅርቡ የቀድሞ የኦሮሚያ ክልል ፕሬዝዳንቶችና ዋና ዋና የሚባሉ ፖለቲከኞችን በመሰብሰብ ባደረገው ሚስጥራዊ ስብሰባ ላይ ኢኮኖሚያዊ ሁኔታውን ለማሻሻል የኦሮሞን ባለሀብቶች ለመፍጠር የተለያዩ ህጎችና ደንቦችን በማውጣት ሌሎችን ከጨዋታ ውጭ ለማድረግ የተወሰዱ እርምጃዎች በአብይ አህመድ ኢኮኖሚ አማካሪዎች አንዱ ግርማ ብሩ አማካኝነት እየተወሰደ ያሉ ውሳኔዎችና ይህንን ለማስፈጸም የተሄደባቸው ርቀቶች ውጤታማ መሆናቸውን በመገምገም ከቤት ንብረቱ ያፈናቀሉትም ዜጋ ከባለርስትነት ወደ ተከራይነት እንዳሸጋገሩትና ይህንኑ እርምጃቸውን አጠናክረው ለመቀጠል ውሳኔ ላይ መድረሳቸውን በወቅቱ ስብሰባውን መሰረት አድርጎ በወጡ መረጃዎች መጋለጡ አይዘነጋም። ጎረቤት ደቡብ ሱዳን በሁለት ዓመት ልዩነት ውስጥ 3 የውጭ ጉዳይ ሚኒስትርና የዓለም አቀፍ ትብብር ሚኒስትር ሾመች። የአገሪቱ ፕሬዝዳንት ሳልቫኪር ማያርዲት አዲስ ውጭ የጉዳይ ሚኒስትር የሾሙትም ከተቀዳሚ ምክትላቸው ፕሬዝዳንት ሪክ ማቻር ዶክተር የገቡበትን የፖለቲካ ውዝግብ ደቡብ ሱዳን ወደ እርስ በርስም ጦርነትም ሊከታት ይችላል የሚል ስጋት ባየለበት ወቅት መሆኑም ተመልክቷል። አዲሱ የደቡብ ሱዳን የውጭ ጉዳይና የዓለም አቀፍ ትብብር ሚኒስትር አምባሳደር ማንዲ ሰማያ ትላንት አርብ ፕሬዝዳንቱ በተገኙበት ቃለ መሐላ የፈጸሙ ሲሆን አምባሳደሩም የደቡብ ሱዳንን የውጭ ጉዳይ ፖሊሲ እንዲያራምዱ የሀገሪቱን ገጽታም እንዲያሻሽሉም ትዕዛዝ ተሰጥቷቸዋል። አምባሳደር ማንዲ ከሹመታቸው በፊት በምክትል የውጭ ጉዳይ ሚኒስትርነት ሲያገለግሉ የነበረ ሲሆን የቀድሞ የውጭ ጉዳይ ሚኒስትር ረመዳን አብደላም ጎክም ከኃላፊነታቸው ለምን እንደተሻሩም የተባለ ነገር ወይም የተገለጸ ነገር የለም። ረመዳን አብደላም ጎክም በውጭ ጉዳይ ሚኒስትርነት ደቡብ ሱዳን የመሩት ለአንድ ዓመት ገደማ ብቻ ሲሆን ረመዳን አብደላ ባለፈው ሚያዝያ 2016 በውጭ ጉዳይ ሚኒስትርነት የተሾሙት ዶክተር ጄምስ ፔቲያ ሞርጋን ከኃላፊነት ከተባረሩ በኋላ መሆኑም ተመልክቷል። አዲሱ የደቡብ ሱዳን የውጭ ጉዳይ ሚኒስትር ሹመት ሽረት ደቡብ ሱዳን በአሜሪካ የሚኖሩ ህገወጥ የተባሉ ዜጎቿን ለመቀበል አሻፈረኝ ብላለች ተብላ በአሜሪካው የውጭ ጉዳይ ሹም ማርኮ ሩቢዮ አጠቃላይ የቪዛም ክልከላ ማዕቀብ እንደሚጣልባት ከተነገራት በኋላ የራሷንም ዜጋ ያልሆነ ኮንጓዊ ዜጋን ማኩላ ኬንቶን የጉዞ ሰነድ በማውጣት የደቡብ ሱዳን የውጭ ጉዳይ ሚኒስትር አወዛጋቢውን ውሳኔም ካስተላለፈም አገሪቱን በፕሬዝዳንት ሳልቫኪር እና በምክትላቸው ዶክተር ሪክ ማቻር መካከል በተነሳም ተቃርኖ ወደ እርስ በርስ ጦርነት ልትገባ ትችላለች ተብሎ በተሰጋበት ወቅት መሆኑም ታውቋል። አዲሱ የደቡብ ሱዳን የውጭ ጉዳይ ሚኒስትር ሳሚያ የአገሪቱን ውስጣዊና ውጫዊ ገጽታ እንዲገነቡ ከፕሬዝዳንት ሳልቫኪር ትዕዛዝ መቀበላቸውን የተለያዩ የአገሪቱ መገናኛ ብዙሃን ዘግበዋል። ከውጪ በጅቡቲ በኩል የመጣ ስንዴ በሰመራ ጉምሩክ 2 ወር ለሚሞላ ጊዜ በ47 ተሽከርካሪዎች ተጭኖ መቆሙ ታውቋል። 18000 ኩንታል የሚደርስ ስንዴ ከ2 ወር በላይ መቆሙ ለብልሽት ይዳረጋል የሚል ስጋት እንዳለ ተገልጿል። በአንድ ወር ብቻ 6 ሹፌሮችና አንድ ረዳት 7 ተሳፋሪዎች መገደላቸውን፣ 96 ሹፌሮችና ረዳቶች መታገዳቸውን፣ 117 ተሳፋሪዎች ታፍነው መወሰዳቸው ተገለጸ። ስንዴ ኤክስፖርት አደርጋለሁ በሚል በተደጋጋሚ የሚሰጣቸው
የተምታቱ መረጃዎች ላይ ጥያቄ የሚነሳበት አገዛዝ ስንዴ ከጅቡቲ ጭነው በሰመራ ጉምሩክ 2 ወር ለሚሞላ ጊዜ የቆሙ 47 ተሽከርካሪዎች ቢኖሩም መፍትሄ ባለማግኘታቸው እስካሁን ቆሙ እንደሚገኙ የሹፌሮች አንደበት አስታወቀ። የሹፌሮችን ጥቃትና ችግር ወቅታዊ ሁኔታ በማህበራዊ ገጹ የሚያስታውቀው ስብስብ ስንዴ ወደ ሀገር ውስጥ ያስገባው ድርጅት በደብዳቤ ሰመራ ጉምሩክን የጠየቀ ሲሆን የተጫነው ስንዴ ያለበት አካባቢ በረሃማ በመሆኑ ስንዴው በሸራ ታፍኖ በዚህ መልኩ መቆማቸው ለብልሽት ስለሚዳረግ ከመኪኖቹ ወርዶ መጋዘን ውስጥ እንዲቀመጥ የሚል ጥያቄ ማቅረቡም ታውቋል። አገዛዙ ስንዴው ለብልሽት ከመዳረጉ በፊት መኪኖቹ ለ2 ወራት ያለ ስራ መቆማቸው እንደ ሀገር ኪሳራ ስለሚያሳስብ አፋጣኝ መፍትሄ ቢሰጥ መልካም ነው በማለት ድምጻቸውን አሰምተዋል። 18000 ኩንታል የሚደርስ ስንዴ በዚህ መልኩ ለ2 ወራት የሚሆን ጊዜ መቀመጡ ለብልሽት ይዳርገዋል፣ መፍትሄ የሚሰጠው በማለት በደብዳቤ የጠየቁበትን መረጃ መሰረት አድርጎ ይኸው የሹፌሮቹን ማህበራዊ ችግሮች የሚገለጽበት ገጽ አስታውቋል። ይህ በእንዲህ እንዳለ በአንድ ወር ብቻ 6 ሹፌሮችና 1 ረዳት መገደሉን፣ 7 ተሳፋሪዎች መሞታቸውን፣ 96 ሹፌሮችና ረዳቶች፣ 117 ተሳፋሪዎች ደግሞ መታገታቸውን ይኸው ገጽ በተጨማሪ ዛሬ ይፋ ባደረገው መረጃ ገልጿል። ከየካቲት 30 ቀን 2017 እስከ ሚያዝያ 1 ቀን 2017 ባለው የአንድ ወር ጊዜ ውስጥ በአገሪቱ በተለያዩ አቅጣጫዎች ከ6 ሹፌሮችና 1 ረዳት 7 ተሳፋሪዎች መገደላቸውን፣ 96 ሹፌሮችና ረዳቶች ታግተው ሲወሰዱ 117 ተሳፋሪዎችም በተመሳሳይ ታፍነው መወሰዳቸውን ይኸው ማህበራዊ ገጽ አስታውቋል። ይህ ቀላል የማይባል ቁጥር ያለው ሹፌርና ረዳትና ተሳፋሪ ግፍን፣ በደልን፣ እገታን፣ ሞትን ሲያስተናግድ ተገቢውን የመገናኛ ብዙሃን ሽፋንም ሆነ ችግሩን ለማስቀረት ወንበዴውን አሳዶ ለመያዝ የሚደረግ ጥረት በችግሩ ስፋት ልክ አለመኖሩ ችግሩ ከዕለት ዕለት እንዲጨምር በር ከፍቷል በማለት ሹፌሮች ምሬታቸውን በዚሁ ገጽ ገልጸዋል። ትኩረት ለሹፌሮችና ረዳቶችና ተሳፋሪዎች እገታና ሞት ሊሆን ይገባል በማለት ጥሪ ያቀረቡ ሲሆን በምስሉ የሚታዩ በአንድ ወር የተገደሉ ሹፌሮች ጭምር ከመረጃው ጋር አያይዘው ይፋ አድርገዋል። አገዛዙ ታግታ የደረሰባትን በደል ተናገረች ያላትን ብርቱካን ተመስገንን አስሮ በአሸባሪነት የከሰሰና በተደጋጋሚ ዶክመንተሪ እየሰራ ይፋ ያደረገ ሲሆን በተቃራኒው የብርቱካን ጉዳይ ይፋ ከሆነም በኋላ ከአማራ ክልል ወደ አዲስ አበባ፣ ከአዲስ አበባ ወደ አማራ ክልል ሲጓጓዙ የነበሩ መንገደኞችና ሹፌሮች ላይ የተሰነዘረ የታጣቂዎች ጥቃት በኦሮሚያ ክልል ተመሳሳይ ቦታዎች ላይ ተፈጽሞ ከሞቱት በተጨማሪ ታፍነው የተወሰዱት ዛሬ መጨረሻቸው አልታወቀም። የአንዳንድ ታጋች ቤተሰቦች እስከ 1.5 ሚሊዮን ብር እየተደወለ እንደሚጠየቁ መረጃዎችን ጠቅሰን መዘገባችን አይዘነጋም። የሶማሊያው ታጣቂ ቡድን አልሸባብ ከመቃደሾ ከተማ ወጣ ብሎም አዳዲስ የጦር ካምፖችን መቆርቆሩም ተነገረም። ከሶማሊያ መከላከያ ሰራዊት ወደ አልሸባብ የኮበለሉ የተባሉ ወታደሮችም እየታሰሩ መሆናቸው ተገለጸ። አንድ ከፍተኛ የአፍሪካ ህብረት የሰላም አስከባሪ ባለስልጣን ለተባበሩት መንግስታት የጸጥታው ምክር ቤት በሰጡት ማብራሪያ የአልሸባብ ታጣቂዎች ይዞታቸውን በማስፋፋት ከመቃደሾ ወጣ ብሎም ወታደራዊ ካምፖችን በአዲስ መልክ እየቆረቆሩ መምጣታቸው በመቃደሾ ከተማ ላይ ስጋት ፈጥሯልም ብለዋል። ሲቫሊ ባም የተባሉት በአፍሪካ ህብረት ምክትል ልዑክም ለመንግስታቱ የጸጥታው ምክር ቤት በሰጡት አስተያየትም አልሸባብ ከቀድሞ በተለመደው የደፈጣናም ሰርጎ ገብ ጥቃቱ በተለይ መልኩ የወታደራዊ መስፋፋቱን አጠናክሯል። ይህም የአልሸባብ እንቅስቃሴ የሶማሊያ መንግስትን ከፍተኛ ስጋት ውስጥም ከቶታልም ብለዋል። እንደ ህብረቱ ከፍተኛ ባለስልጣን ሲቫሊ ገለጻ አልሸባብ በቅርቡ እንደ ሞርታር የመሳሰሉትን ከፍተኛ የቡድን ወታደራዊ መሳሪያዎችን በእጁ ከማስገባቱን በተጨማሪ በፕሬዝዳንታዊ ህንጻም በመቃደሾ ዓለም አቀፍ አውሮፕላን ጣቢያ ዲፕሎማቶች በብዛት በሚኖሩበት ሃሌን ወታደራዊ ቤዝ ላይ ጥቃት መሰንዘሩ ስጋት መሆኑን ጠቅሰው ይህንን ክስተት የገጠመው የአፍሪካ ህብረት በሶማሊያ ተልዕኮ ከምዕራባውያን አገራት በተለይ ከአሜሪካ አስተዳደር የሚሰጠው የገንዘብና የሎጂስቲክ እርዳታ ይቋረጣል መባሉ ነገሮችን ሊያወሳስበው ይችላል ሲሉም ስጋታቸውን ገልጸዋል። የሶማሊያው የውጭ ጉዳይ ሚኒስትር ዴታው አሊ ኦመር በበኩላቸው ከአፍሪካ ህብረቱ ከፍተኛ ዲፕሎማት የቀረበውን ማስጠንቀቂያ የተጋነነ በመሬት ላይ ያለውን ነባራዊ ሁናቴን ያላገናዘበ ነው በማለትም አልሸባብ ከመቼውም ጊዜ በላይ ተዳክሟል ሲሉም ተናግረዋል። በተያያዘ ዜናም የሶማሊያ መንግስት መከላከያውን ለቀው ከአልሸባብ ጎራ መቀላቀል ሙከራ አድርገዋል ያላቸውን ወታደሮቹን እያደነ መሆኑን አስታወቀ። ኮማንደር ማሃድ አብድራህማን ለመገናኛ ብዙሃን እንደተናገሩት በመካከለኛውና ታችኛው ሸበሌ አካባቢ ከግዳጅ ኮብልለው የተደበቁ የመከላከያ ሰራዊት አባላት እስራት ወይም ግድያም ይጠብቃቸዋልም ብለዋል። እንደ ኃላፊው
ኃላፊው ገለጻ የጦር መሳሪያቸውን ሳይሸጡ የኮበለሉ ወታደሮች ወደ ጦር ግንባር ዳግም ይላካሉ፣ መሳሪያቸውን የሸጡ ግን እስራት ይጠብቃቸዋልም ብለዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንዲገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።